የዕለት አርብ የካቲት 6 2012 የኢዜአ የኦንላይን ዜናዎችን ይዘን ቀርበናል። በሀገራቸው ጉዳይ ላይ ከጠቅላይ ሚኒስትር አብይ አህመድ ጋር በመወያየታቸው መደሰታቸውን በመካከለኛው ምስራቅ የሚኖሩ ኢትዮጵያውያንና ትውልደ ኢትዮጵያውያን ተናገሩ። ኢትዮጵያ በህዳሴው ግድብ ዙሪያ ከየትኛውም አካል ተጽዕኖ ቢኖርም ብሔራዊ ጥቅሟን ያላስጠበቀ ስምምነት እንደማትፈርም የውጭ ጉዳይ ሚኒስቴር አስታወቀ። ኬንያ በቡና ላይ የተጋረጡ ችግሮችን የሚያጠና የምርምር ተቋም ልትገነባ መሆኑ ተነገረ። የሚሉት የዛሬው የኢዜአ የኦንላይን ዜናዎች ናቸው። ዝርዝሮቹን ሀብታሙ አክሊሉ አቀርባለሁ። በሀገራቸው ጉዳይ ላይ ከጠቅላይ ሚኒስትር አብይ አህመድ ጋር በመወያየታቸው መደሰታቸውን በመካከለኛው ምስራቅ የሚኖሩ ኢትዮጵያውያንና ትውልደ ኢትዮጵያውያን ተናገሩ። ጠቅላይ ሚኒስትሩ ትናንት ምሽት በመካከለኛው ምስራቅ ከሚገኙ ሀገራት ከተውጣጡ የኢትዮጵያ ኮሚኒቲ ተወካዮች ጋር በአቡዳቢ ተወያይተዋል። ኢትዮጵያውያኑ በውይይታቸው ወቅታዊውን የሀገራቸውን ሁኔታ የተመለከቱ ጥያቄዎች እንዲሁም እንዲፈቱላቸው የሚፈልጓቸውን ችግሮቻቸውን በማቅረብ ከጠቅላይ ሚኒስትሩ ጋር መክረዋል። አስተያየታቸውን ለኢዜአ የሰጡት የውይይቱ ተሳታፊዎች ጠቅላይ ሚኒስትር አብይ ያለንበትን ነባራዊ ሁኔታ ለማየትና ሊያወያዩን ስለመጡ ከልብ እናመሰግናቸዋለን ብለዋል። በጣም ደስ ብሎናል። ምክንያቱም እንደ ኢትዮጵያዊ እንደመሆናችን መጠን ከኢትዮጵያ መንግስታችን ባለንበት ቦታ ላይ መጥተው የኛን ሕዝብ እንደገና ደግሞ ኢትዮጵያ ስላለው ሁኔታ ለመወያየት ወደዚህ በመምጣታቸው እና ይሄ ነገር ደግሞ ሆኖም ስለማያውቅ በኔ አመለካከት በጣም እጅግ ደስ ብሎኛል እና ደግሞ በጣም ተዘጋጅተንበታል። ላይክ እሳቸውን ይሄንን ከሰማንበት ጀምሮ እንጠብቃቸው ነበረ። ቤተክርስቲያናችን ለጊዜው ከቤተክርስቲያን ካለንበት ቦታ አቁመን በኤምባሲ ቦታ ላይ ነው ያለነውና ስለዚህም ኢሹ ስላለንበትም ነገሮች ይሄንን እድል እናገኛለን ብለን ጠብቀን ስለሆነ በጣም ደስ ብሎናል። በእርግጥ በጣም ትልቅ የሚያስደስት ነገር ነው። ጠቅላይ ሚኒስትሩ በተባበሩት አረብ ኤሚሬቶች ያመቻቹት የነጻ ትምህርት እድል ተጠቃሚዋ ተማሪ ሄለን ታደሰ ከፍተኛ ወጪ የሚጠይቀውን የትምህርት እድል በማግኘቷ የተሰማትን ደስታ ገልጻ በሳይበር ደህንነት ቴክኖሎጂ እውቀት ገቢታ አገሯን ለማገልገል እንደምትፈልግ ገልጻለች። በዚህ አጋጣሚ ጠቅላይ ሚኒስቴራችንንም ማመስገን እፈልጋለሁ። ምክንያቱም ይሄ እድል በጣም ትልቅ እድል ነው። እዚህ ሀገር ዩኒቨርሲቲ ለማስተማር በጣም ብዙ ወጪ ይጠይቃል። ግን ይሄን ሁሉ ወጪ ከዩኤኢ መንግስት ጋር ተባብረው በማዘጋጀታቸው እኛ ትልቅ እድል ነው ያገኘነው ብዬ ነው ማስበው። በቴክኖሎጂ ዙሪያ ከሴኩሪቲ ጋር የተያያዘ ነገር ከሳይበር ሴኩሪቲ ጋር ሀገራችን ያልደረሰችበትን ቴክኖሎጂ እዚህ ተምሬ እዚህ ባገኘሁት እውቀት ማገልገል ነው የምፈልገው። በተባበሩት አረብ ኤሚሬቶች የዚያድ ዩኒቨርሲቲ መምህርና የአቡዳቢ የኢትዮጵያ ኮሚኒቲ መስራች ዶክተር አብዮት ምንዳዬ ማህበረሰቡ ጠቅላይ ሚኒስትሩን ለማግኘት ስለነበረው ጉጉት አንስተዋል። ጠቅላይ ሚኒስትሩ በዚህ ሀገር መጥተው ከአረቡ ማህበረሰብ ጋር በተለይ ከኢትዮጵያውያንና ከትውልደ ኢትዮጵያውያን ጋር እንዲመካከሩ እንዲመጡ ጥረት ስናደርግ ነበር። አሁን ደግሞ ሊመጡ ነው ሲባል ማህበረሰባችን በደስታ እየጠበቃቸው ነበር። ምክንያቱም በዚህ ሀገር ያሉ ወንድሞችና እህቶች የሚደርስባቸው ችግርን ለጠቅላይ ሚኒስቴሩ በቀጥታ በማስረዳት የፖሊሲ ለውጥ የሚያስፈልጋቸውን ነገሮች የፖሊሲ ለውጥ በማድረግ ማህበረሰባችን የሚጠቀምበትን መንገድ እንዲያመቻቹና መፈታት ያለባቸው ችግሮች ከመንግስታት ጋር በመነጋገር ሊፈቱ የሚገባቸውን ነገሮች መፍታት እንዲችሉ በጣም ከበድ ያሉ ኬዞች በኤምባሲና በኮሚኒቲው መፈታት ያልቻሉት ጠቅላይ ሚኒስቴሩ ይህን አውቀው መፍትሄ እንዲሰጡ እንፈልግ ስለነበር ማህበረሰባችን እነዚህ አይነት ጥያቄዎችን ለማቅረብና መልስ ለማግኘት እንዲሁም በሀገራችን ያለው ሁኔታ ከፌስቡክ ባለፈ ከሳቸው በቀጥታ ለመስማትና ያሉንን ጥያቄዎችንም ስጋቶችንም አቅርበን ከሳቸው ቀጥተኛ መልስ ለማግኘት በጉጉት ይጠብቅ የነበረ ማህበረሰብ ነው። ጠቅላይ ሚኒስትር አብይ አህመድ ዛሬ ከአቡዳቢ ወደ ዱባይ በማቅናት ከ10,000 በላይ ከሚሆኑ ኢትዮጵያውያን ጋር እንደሚወያዩም የሪፖርተራችን ምንችል አለማየሁ ዘገባ ያስረዳል። ኢትዮጵያ በህዳሴው ግድብ ዙሪያ ከየትኛውም አካል ተጽዕኖ ቢኖርም ብሔራዊ ጥቅሟን ያላስጠበቀ ስምምነት እንደማትፈርም የውጭ ጉዳይ ሚኒስቴር አስታወቀ።
የውጭ ጉዳይ ሚኒስቴር ቃል አቀባይ አቶ ነቢያት ጌታቸው በወቅታዊ ጉዳዮች ዙሪያ ዛሬ መግለጫ ሰጥተዋል። ኢትዮጵያ፣ ሱዳንና ግብጽ በህዳሴው ግድብ ዙሪያ በአሜሪካ ዋሽንግተን ዲሲ ሲያደርጉት የነበረው ድርድርና የረቂቅ ስምምነት ሰነድ ዝግጅት ሳይቋጭ መጠናቀቁ ይታወቃል። በድርድሩ ሱዳን የአቋም ለውጥ አድርጋ ከግብጽ ጋር መወገኗን እንዲሁም አሜሪካና የዓለም ባንክ ለግብጽ መወገናቸውን አሁን ላይ ጉዳዩ 4-1 ሆኗል የሚሉና በዚህም ኢትዮጵያ ላይ ከፍተኛ ጫና እየተደረገ እንደሆነ በመግለጽ የኢትዮጵያ አቋም ምን እንደሆነ ከጋዜጠኞች ጥያቄ ተነስቷል። በዚህም ቃል አቀባዩ አቶ ነቢያት በሰጡት ምላሽ በግድቡ ዙሪያ ከየትኛውም አካል ተጽዕኖ ቢኖር ኢትዮጵያ ብሔራዊ ጥቅሟን አሳልፋ እንደማትሰጥና መርህ ላይ የተመሰረተ ጥቅሟን ያስጠበቀው ድርድር እንደምታራምድ አረጋግጠዋል። በዚህም ኢትዮጵያ ብሔራዊ ጥቅሟን አሳልፋ እንደማትሰጥ ነው አጽንኦት የሰጡት። በዋሽንግተን ዲሲ በኢትዮጵያ በሱዳንና በግብጽ መካከል የታላቁ የኢትዮጵያ ህዳሴ ግድብ የውሃ ሞላልና አለቃቀቅን በተመለከተ ረቂቅ የስምምነት ሰነድ ለማዘጋጀት ሲካሄድ የነበረው ውይይት በዚህኛውም ዙር ሳይቋጭ ትናንት ማምሻውን መጠናቀቁ ይታወሳል። ኬንያ በቡና ላይ የተጋረጡ ችግሮችን የሚያጠና የምርምር ተቋም ልትገነባ መሆኑ ተነገረ። ኬንያ እየቀነሰ የመጣውን የቡና ምርት ለማሻሻልና የቡና እርሻ ህልውናን ለማስቀጠል የምርምር ተቋም ልትገነባ መሆኑን የሀገሪቱ መንግስት አስታውቋል። በሀገሪቱ የእርሻ እንስሳትና መስኖ ሚኒስቴር የግብርና ምርምር ዘርፍ ሚኒስትር ዴኤታ ሐሚድ ቦጋ ሀገሪቷ የቡና ምርምር ተቋም ለመገንባት በዝግጅት ላይ መሆኗን ተናግረዋል። የምርምር ተቋሙ የቡና ምርታማነትን ለማሻሻል ሚና ይኖራል ያሉት ሚኒስትር ዴኤታው ኬንያ በየዓመቱ ወደ ውጭ ትልክ የነበረው 144,000 ቶን የቡና ምርት አሁን አሃዙ አሽቆልቁሎ ወደ 44,000 ቶን ዝቅ ማለቱን ጠቁመዋል። ግብርና አሁንም የኬንያ ኢኮኖሚ መሰረት እንደሆነ አሚድ ቦጋ ገልጸው አርሶ አደሮችን በማገዝ በቡናው ዘርፍ ላይ የሚታዩ አስተዳደራዊ ችግሮችን መቅረፍ እንደሚገባ ማክለዋል። የመንግስት ፍላጎት የቡና ምርምር ተቋም በመገንባት በምርምርና ጥናቶች ላይ ኢንቨስት በማድረግ ዘርፉ መደገፍ እንደሆነም ተነግረዋል። እንደ አውሮፓውያን ዘመን አቆጣጠር መጋቢት 2019 የተባበሩት መንግስታት ድርጅት የግብርና ተቋም ባወጣው ሪፖርት በ2019-20 በጀት ዓመት የኬንያ የቡና ምርት 650,000 ኩንታል መቀነሱን አመልክቷል። ይህም ሀገሪቱ ባለፉት 50 ዓመታት ካስመዘገበችው ምርት ዝቅተኛ እንደሆነ ነው allafrican.com የዘገበው። ከዕለተ አርብ የካቲት 6 2012 የኢዜአ የኦንላይን ዜናዎች ጋር ሀብታሙ አክሊሉ ነበርኩኝ።